ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ነው። ከኛ ሲያልፍ ነው ወደ አንተ ይመጣውና በእንደዚህ አይነት ኖይዝ እንደዚህ ያለውን ታላቅ ጅማሮ ማደናቀፍ የሚቻል አይመስለኝም። ነገር ግን ልማት ነውና ግድብ ስንገድብ ሰዎች እንደሚፈናቀሉት ሁሉ ከተማም ስንሰራ ሰዎች ከቦታ ቦታ ቢቀያየሩ፣ እርሻ ለምሳሌ በየግለሰብ የነበረውን እርሻ በክላስተር የምናደርግበት ሰዓት አላግባብ የገቡ ቤቶች ካሉ መንደሮች እነሱን አንስተን ወደ ዳር አውጥተን ሰፈሩን በሙሉ በዶዘር በትራክተር የምናርስ ከሆነ ቦታ ሊቀይሩ ይችላሉ። ድምር ውጤቱ ግን በሀገርም በቤተሰብም እድገት ነው የሚያመጣው እንጂ ውድቀት አያመጣም፣ በጊዜ ማለት ነው። ለዛ ዝግጁ መሆን ያስፈልጋል። አሜሪካ ያላችሁ አሜሪካኖች በገንዘብ በእውቀት ብቻ አይደለም፣ በደምና በአጥንት ነው ሀገራቸውን የገነቡት። በደምና በአጥንት ያውም በእኛ አያቶች። አውሮፓ ያላችሁ ነው የምታደምጡ ሰዎች፣ በደምና በአጥንት የተገነባው በዋዛ ፈዛዛ የሚገነባ ሀገር የለም። ኤዥያ ላይ የምናየው በብዙ ስቃይና ድካም ሀገር የሚገነቡት፣ እሱን ነው እኛ የምናደርገው። እሱን ስናሳካ የሚፈጠሩ ስህተቶች ካሉ ዋና ዓላማው ለህዝብና ለሀገር ስለሆነ እናርቃለን፣ እናርማለን፣ እናሻሽላለን። ያው ተማሪዎች ስለሆን የምናጠፋው ነገር ካለ ችግር የለውም፣ ክፍት ነው። ያን ለመማር ዝግጁ በሆነው ልክ ግን ካለምናት ስራ ካሰብናት ስራ ኢትዮጵያ ብልጽግና ከመውሰድ ለሰከንድ ደግሞ ይዘናጋሉ የሚያስብ ሰው ጊዜው ማባከን የለበትም። እኛ እያንዳንዷን ሰከንድና ደቂቃ የኢትዮጵያ ብልጽግና በሚያረጋግጡ ጉዳዮች ላይ አተኩረን የምንሰራው። በዚህ ሂሳብ ቢታይ ጥሩ ነው። ብዙዎች ተጠቅመዋል። የተጎዱ ጥቂቶች ደግሞ ካሉ እነሱን ይጠቀማሉ። ኢትዮጵያ ካደገች የማይጠቀም ሰው የለም። ለጊዜው ሊሆን ይችላል ችግሩ፣ በሎንግ ረን ሁላችን የሚጠቅመን ስለሆነ እሱን እያሰብን ብንሄድ መልካም ነው ብዬ ነው የማስበው።